በ2018 በጀት ዓመት በክልሉ ሁሉ አቀፍ የልማት ተደራሽነትን ለማረጋገጥ ትኩረት ተሰጥቶ እንደሚሰራ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። የሽግግር ፍትህ የማስፈንና በፍትህ ዘርፍ የሚስተዋሉ ጉድለቶችን ሕግና ስርዓትን ተከትሎ የማረምና እምነት የሚጣልበት የፍትህ ስርዓት እንዲሰፍን እንደሚሰራም ነው ርዕሰ መስተዳድሩ ያመላከቱት። የደቡብ ኢትዮጵያ ክልል ምክር ቤትና ብሔረሰቦች ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን ሁለተኛ የጋራ መክፈቻ ስነ ስርዓትም ተካሂዷል። አቤኔዘር አበራ በዝርዝር ያቀርበዋል። የደቡብ ኢትዮጵያ ክልል ህዝብ ምክር ቤትና የክልሉ ብሔረሰቦች ምክር ቤት 6ኛ ዙር 5ኛ የስራ ዘመን ሁለተኛ የጋራ መክፈቻ ጉባኤ በአርባ ምንጭ ተካሂዷል። በመክፈቻ ስነ ስርዓቱ ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ 2017 በጀት ዓመት በሁሉም ዘርፎች ኢትዮጵያ የማንሰራራት ጉዞዋን ያሳካችበት ዓመት ነው ሲሉ ተናግረዋል። ይህ ዓመት ልዩ ዓመታችን ነው። ሀገራችን ኢትዮጵያ በዓለም አደባባይ ክብሯን የተጎናጸፈችበት የጥቁር ህዝቦች ዳግም ኩራት መሆኗን ያሳየችበት ዓመት ነው። ህዝባችን ላመነበት ጉዳይ አይደለም ኪሱን ቀርቶ ነፍሱን ሳይቀር ሳይራራ የሚሰዋ መሆኑን ያስመሰከረበት የደሙ ጠብታ፣ የላቡ ጠብታ፣ የእንባው ጠብታና የውሃ ጠብታ ድምር ውጤት ያቆመውን ታላቁን የኢትዮጵያ ህዳሴ ግድብ ያስመረቀበት ልዩ የማንሰራራት ዓመቷ ነው ለኢትዮጵያ። ርዕሰ መስተዳድሩ አክለውም በ2018 በጀት ጊዜ የፈጠረውን ምቹ ዕድል በመጠቀም አስፈጻሚ ተቋማት ከሚጠበቅባቸው በላይ ውጤት ለማስመዝገብ ነባሩን የሥራ ባህል በመቀየር በትጋት ሊሰሩ እንደሚገባ አሳስበዋል። በበጀት ዓመቱ አንዱ ዓመት እንደ 5 ዓመት፣ አንድ ወር እንደ 5 ወር፣ አንዱ ሳምንት እንደ 5 ሳምንት፣ አንዱን ቀን እንደ 5 ቀን፣ አንዱን ሰዓት እንደ 5 ሰዓት ይቆጠራል። የአንድ ሳምንት ስራ ማለት ከዚህ በፊት የ5 ሳምንት ስራ መሆን ይኖርበታል። ይህ አዲስ የአስተሳሰብና በተግባር ብሂል የዚህ ዓመት ልዩ መገለጫችን እያንዳንዷን ተግባር የምንመራበት የሥራ መርህ እቅድም የአፈጻጸም መለኪያ መሳሪያችን ይሆናል። አስፈጻሚ ተቋማት ተግባሮቻቸውን በዚህ መርህና ስለት መሰረት በማቀዳቸው በዚህ ረገድ የተፈለገውን ውጤት ለማስመዝገብ ነባሩ የሥራ ባህላችን ላይ መሰረታዊ ለውጥ ማምጣት ይኖርብናል። የሰላም ሰገነት የሆነችውን ደቡብ ኢትዮጵያ ክልል በሁሉም ዘርፎች ለማሳደግ አመራሩ የተሰጠውን ኃላፊነት በብቃት መወጣት ይጠበቅበታል ያሉት ርዕሰ መስተዳድሩ ለክልሉ ያለውን እምቅ ጸጋ በተገቢው በመጠቀም ሁለንተናዊ ብልጽግና ለማረጋገጥ ያለ እረፍት እንሰራለን ሲሉም ተደምጠዋል። ሰላም የክልሉ መለያና አርማ የማድረጉ ስራ በዚህ ዓመትም ተጠናክሮ የሚቀጥል ይሆናል። አለመግባባቶችን እና ግጭቶችን ባለን ድል ባህል የመፍታት ልማዳችን እንዲዳብር ህዝብ ለህዝብ ግንኙነቱን ልዩ ትኩረት ይሰጠዋል። ባሳለፍነው ዓመት ድልና ስኬት ውስጥም የወሰድነው ትምህርት ቢኖር ያለንን ጸጋ ምን ያህል ምቅ እንደሆነና ካለው አቅም አንጻር ገና ስራ ያልጀመር መሆኑ ነው። ለዚህም ነው ዘንድሮ አንዱን ዓመት እንደ 5 ቆጥረን የምንሰራው። በባለፈው በጀት ዓመት የክልሉ አጠቃላይ ኢኮኖሚ እድገት 9 በመቶ እንደነበር ያስታወሱት ርዕሰ መስተዳድሩ በ2018 በጀት የክልሉን ኢኮኖሚ ወደ 10 በመቶ ከፍ ለማድረግ በግብርና በኢንዱስትሪና በአገልግሎት ዘርፎች ትኩረት ተሰጥቶ እንደሚሰራ ገልጸዋል። የክልሉ ኢኮኖሚ በባለፈው ዓመት 9 በመቶ እድገት እንዳስመዘገበ የተገመተ ሲሆን በ2018 ዓመተ ምህረት 10 በመቶ እድገት ለማስመዝገብ ይሰራል። ይህንን ለማሳካት በየክፍላተ ኢኮኖሚ ግብርና 8.7 በመቶ፣ ኢንዱስትሪ 11 በመቶ፣ አገልግሎት 8.8 በመቶ ማሳደግ የሚጠበቅብን ይሆናል። የክልሉን ሁለንተናዊ ብልጽግና ለማረጋገጥ ብሎም በሁሉም መስኮች በሀገር ተምሳሌት የሆነች ክልል ለመፍጠር መፍጠንና መፍጠርን በማከል በተሻለ አቅምና ጉልበት ለመስራት ዝግጁ መሆናቸውንም ርዕሰ መስተዳድር ጥላሁን ከበደ ተናግረዋል። መፍጠርና መፍጠን ሌላኛው ትኩረታችን መሆን አለበት። በመጣንበት መንገድ መጓዝ ብዙ ሩቅ አያስከደንም። የትላንትን ታሪካችን የሚያረጋግጠው ይህንን እውነት ነው። ፈጣን ውጤት ለማስመዝገብ ፈጠራና ፍጥነት የታከለበት መሆን አለበት። ያለንበት
ጊዜ የማይገመቱ ለውጦች የሚታይበት ወቅታዊና ጊዜያዊ ፈተናዎች የተደቀኑበት ተለዋዋጭና ኢተጋማች ወቅት ላይ እንገኛለን። ስለዚህ መፍጠርም ለምርጫ የሚቀርቡ ጉዳዮች አይደሉም፣ ብልጽግናችንን ለማረጋገጥ ወሳኝ ናቸውና። አርሶ አደሮች ተግተው በመስራት ከራሳቸው አልፎ ለሌላው መትረፍ መቻላቸው መንግስት የጀመረው የሌማት ትሩፋት ውጤታማነት የሚያሳይ ነው ሲሉ የኢፌዴሪ ግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ተናገሩ። አርሶ አደሮች ነገን በማለም ዛሬ ላይ ያከናወኑ ያሉት የሌማት ትሩፋት ስራዎች መንግስት በልዩነት የሚደግፈው ነው ያሉት ደግሞ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ናቸው። ይህ የተገለጸው ከተለያዩ የሀገሪቱ ክፍሎች የተውጣጡ የእንስሳት ዘርፍ ባለሙያዎች፣ የቢሮ ኃላፊዎችና በእርባታ ዘርፍ የተሰማሩ አርሶ አደሮች በወላይታ ዞን ሶዶ ከተማ አስተዳደር በመንደር የእንስሳት እርባታ ዘርፍ የሌማት ትሩፋት ስራዎችን ተዘዋውረው በጎበኙበት ወቅት ነው። ሰይፉ ሳሙኤል ላጠናቀረው ዘገባ እድገት እስራኤል። መንግስት የጀመረው የሌማት ትሩፋት ስራዎች ዋና ዓላማው ሰው በቤቱ ጠግቦ መመገብ እንዲችል እንዲሁም ምርቱ ሲተርፍ ገበያ በማቅረብ በኢኮኖሚው ራሱን እንዲገነባ በየዘርፉ መንገዱን ማሳየትና መደገፍ ነው። ታዲያ የሌማት ትሩፋት ስራዎች ከጀመሩበት ጊዜ አንስቶ በተለያዩ እርባታ ስራ ዘርፍ የተሰማሩ አርሶ አደሮች አሁን ላይ ውጤታማ እየሆኑ መምጣታቸውን የጠቆሙት በኢፌዴሪ ግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ አርሶ አደሮች የሌማት ትሩፋት ትርጉም አውቀው እየተገበሩ እንደሆነ ተናግረዋል። የመንግስት ሰራተኛ የነበሩ በደሞዝ ይተዳደሩ የነበሩ ሰዎች የዚህን አዋጭነት ተረድተው በዘመነ ሁኔታ በመስራት ህይወታቸውንም ኑሯቸውን ቤተሰቦቻቸውን ወደዚህ ስራ አስገብተው ኑሯቸውን የሚመሩበት ሁኔታም ጥሩ ትምህርት የሚሆንበትና የሴቶች ተሳትፎም በዛ ሁኔታ በጣም እያደገ ያለበት ሁኔታ ነው ያለው። ከዛ የበለጠ ተክተን እንድንሰራ ጉልበት የሚሆኑ ነገሮች ናቸውና በእንደዚያ ሁኔታ ነው እንግዲህ ዛሬ ያያየን ያለነው። የሌማት ትሩፋቱ በተቀመጠው ልክ ከመንግስት በተሰጠው አቅጣጫ ልክ መሬት እየነካ ሰዎች ህይወታቸውን እየቀየሩ መንደሮች ስታብሊሽ እያደረጉ ለነገ ደግሞ ወደ ተሻለ ህብረትነት ወደ ህብረት ስራ ወደ ሌሎችም አካላት ኢንቨስትመንት እንዲገባ መንደርደሪያዎች ጥሩ የተሰሩ ነውና ይሄንን ያየነው ይሄንን መስላል። በምክትል ርዕሰ መስተዳድር ማዕረግ የድላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው ከመንግስት በተቀመጠው አቅጣጫ መሰረት የሌማት ትሩፋት ስራ የአርሶ አደሩን ህይወት የቀየረና ነገን በማሰብ ዛሬ ላይ መትጋትን እውን ያደረጉበት ነው ብለዋል። ከዚህ የምንማረው የሌማት ትሩፋት ስራ ኢኮኖሚ ላይ ያለው ፋይዳ ከፍተኛ ነው። እንደ መንግስትም እንደ መዋቅርም ደግሞ እየሰራን ካለንበት ደረጃ በተለይ የሌማት መንደርን ከመፍጠር አንጻር እየተሳካልን መሆኑን በተጨባጭ ያየንበት አጠቃላይ አገር አቀፍ የዚህ የጉብኝቱ አካል የሆኑ በዘርፉ ያሉ አመራሮች፣ ባለሙያዎች፣ ባለሀብቶች በሙሉ ትልቅ ትምህርት እየወሰዱ እንዳሉ ከመስክ ጉብኝታችን ያየንበትና እንዲሁም በጉብኝታችን ጎን ለጎን ጉድለቶችን እያሳየን ይሄ በዚህ ቢሟላ ብለን ትምህርት እየወሰድን ነው። በፓርቲያችን በመንግስታችን ብርታት የመጣውን ፖሊሲን ተጠቅሞ ውጤታማ ከመሆን አንጻር ያሉ እድሎችን እጅግ በጣም አስፍቶ መሄድ የሚጠበቅ ነው። ወላይታ ሶዶ ከተማ አርሶ አደሮችን በመደገፍና ለእንስሳት እርባታ የተሰጠው ትኩረት ልምድ የሚወሰድበት እንደሆነ የተናገሩት ደግሞ ከተለያዩ የኢትዮጵያ ክፍሎች የመጡ ባለሙያዎችና ኃላፊዎች ናቸው። ላይ በጣም ብዙ ሰርተዋል። በአካባቢው የሚገኙ መኖችን በደንብ በስፋት አልምተው እየሰሩ ነው። ይሄ ደግሞ የእንስሳት እርባታ ላይ ትልቁ ኤክስፔንስ መኖ እንደመሆኑ የተሻሻለ የመኖ ዝርያዎችን ለእንስሳታቸው ማባታቸው ደግሞ ይበልጥ ተጠቃሚ ያደርጋቸዋል። እሱን አይቻለሁ። ይበል ደስ የሚል ነው። በአርሶ አደሩ ደረጃ በሌማት ትሩፋት በመንግስት ባወጣው በዚህ መስመር ጥሩ ነገር እየተሰራ መሆኑን ነው ያየነው።
አርሶ አደሩ ጋር ቤት ለቤት የሚታየው ነገር ዩኒፎርምሊ በጣም አክቲቭሊ የሚሰራ እና እየተሰራ ያለው ነገር አስተማሪ ነው ማለት ፈልጋለሁ። እናቶች መሳተፋቸውን ለምሳሌ ከዚህ የሚያገኙትን ትርፍ ለራሳቸው የሚያውሉ ሴቶች ተነቃቅተው ከጎረቤት ለጎረቤት ጋር አንድ ላይ በተደራጅተው የሚሰሩት በጣም ደስ የሚልና መማር የምንችልበት ነገር መሆኑን ነው ያየሁት። ከሌማት ትሩፋት ሂሳቦች አንዱ የሆነው መንደር የሚለው የመንደር አሰራር ወደ መሬት የወረደበት እየሰረጸበትን አይተናል። ሁለተኛ ምርትና ምርታማነት እድገት ነው። የሌማት ትሩፋት አንዱ ፓኬጅ ያደገ የምርትና ምርታማነትን አይተናል። ይህን ለማሳካት የዝርያ ማሻሻል ስራ በስፋት መሰራት መቻሉንም አይተናል። የመኖ የተቀናጀ መኖ ልማት ያለበትን አይተናል። በአመለካከትም ደረጃ አርሶ አደሮቻችን በጣም እየተገነዘቡበት እውቀት መር የሆነ የሌማት ትሩፋት የሚተገብሩበትን አይተናልና ከዚህ በፊት የከብት እርባታ ስራ አድካሚ እንደሆነ በአርሶ አደር አእምሮ ሰርጾ የሚገኝ አመለካከት ያስቀየረ ተግባር እንደሆነ የሚናገሩት ከብት አርቢዎች አሁን ላይ የተሻለ ጥቅም እያገኙ እንደሆነ ተናግረዋል። ብዙ ሰው እዚህ ወላይታ ላይ ብዙ አልተጀመረም ነበር። ጥቅሙም ሰው አላወቀም ነበር። ነገር ግን አሁን ወጣቱም ብዙ ህብረተሰብ ወደዚህ ገብቶ እየሰሩ ነው። እንግዲህ ያልጀመሩም አሉ፣ የጀመሩም እየተንቀሳቀሱ ነው። አንድ አካባቢ ናቸው የገቡት እነዚህ ከብቶች ማለት ነው። እዚህና አሮጌ ረጋ አቶ በላቸው አካባቢ ነው የገቡት መጀመሪያ እና ከዛ ቀጥለን እዚህ አካባቢ ትንሽ እየተለማመደ መጣና አሁን አርሶ አደሩ በብዛት እነዚህ ከብቶች በጣም እያስፋፋና እየተጠቀመ ነው አለ በደንብ አለ እና በፊት ይፈራል እሱ እንዲያውም የፈረንጅ ላም ቀርቶ አበሻ ላምም ሰው ይፈራዋል እና እኛ አሁን እንደሚቻል ስላየን አሁን ይሄ ሁሉ አካባቢው ሰው የለመደው ከኛ ነው። ይሄ ሁሉ ከኔ ነው የለመደው። ሰው መጀመሪያ ከብትን ይፈራል። ከብት ማርባት ማሳ ትንሽ ነው። ስለዚህ እንፈራ ነበር እና እንደሚቻል እኔ ሰርቼ ስላሳየው ሌሎችም አሁን ገቡበት። የሌማት ትሩፋት ስራን በመደገፍ የአርሶ አደሮችን ኑሮ በማሻሻል የሀገር ኢኮኖሚ ግንባታን ለማፋጠን በየዘርፉ ክትትልና ድጋፍ ተጠናክሮ መቀጠል እንደሚገባም ተመላክተዋል። በወላይታ ዞን ባለፉት ዓመታት በአፈር ማዳበሪያና በጥሬ ገንዘብ ከ320 ሚሊዮን ብር በላይ የኦዲት ግኝት ጉድለት መገኘቱም ተገለጸ። በ2017 በጀት ዓመት ከ100 ሚሊዮን ብር በላይ ውዝፍ ዕዳዎች መመለሳቸውም ነው የተገለጸው። ይህንን የውዝፍ ዕዳዎች በማስመለስ የህብረተሰቡን የመሰረተ ልማትና የመልካም አስተዳደር ጥያቄዎች ለመፍታት በትኩረት መስራት እንደሚገባ የወላይታ ዞን አስተዳደር ገልጿል። ዞናዊ የኦዲት ግኝት አስመላሽ ግብረ ኃይል ውዝፍ የአፈር ማዳበሪያና የጥሬ ገንዘብ ዕዳዎችን ለማስመለስ በሚያግዝ አቅጣጫዎች ላይ ውይይትም አድርጓል። ለአዲሱ ተፈራ ዘገባ ፍሬህይወት ተስፋዬ። ከ2005 ዓመተ ምህረት ጀምሮ የተሰራጨውን የአፈር ማዳበሪያ ውዝፍ ዕዳ የማስመለስና የጥሬ ገንዘብ የኦዲት ግኝቶችን በቀጣይ የሚመለስበት አቅጣጫ ዙሪያ ዞናዊ የኦዲት ግኝት አስመላሽ ግብረ ኃይል ውይይት አካሂዷል። የወላይታ ዞን አስተዳደርና ምክር ቤቶች ዓመታትን ያስቆጠሩት ውዝፍ ዕዳዎችን ለማስመለስ ማነቆ የሆኑ ጉዳዮችን በመለየት ህብረተሰቡን የሚጠቅሙ መሰረተ ልማቶችን ለማከናወን በትኩረት መሰራት እንዳለበት ተመላክቷል። ከጥሬ ገንዘብ ጉድለት ጋር በተለያዩ ተቋማትና ግለሰቦች ላይ የሚታዩ የጥሬ ገንዘብ ኦዲት ግኝቶች አሉ። እነዚህ በግለሰቦች የሚታዩ ጉድለቶች አሉ። በፕሮጀክቶችና በመንግስት ካዝና ላይ የተገኙ የኦዲት ጉድለቶች አሉ። እነዚህን ሙሉ በሙሉ የህዝብ ሀብት ስለሆነ በግለሰቦች ለግለሰቦች ጥቅም ደግሞ የኪሳቸው ገንዘብ ተደርጎ ህዝቡ ደግሞ አደጋ ውስጥ የገባበት ዕዳ ያለበት መዋቅር ልማት መጠየቅ አይችልም። ስለ ልማት ማሰብ አንችልም። ስለዚህ የአጭር ጊዜ ውስጥ ትኩረት ሰጥተን ከሚመለከታቸው ጋር ነፃ እንዴት ማውጣት መቻል አለብን የሚለው ነው እንግዲህ እየመከረን ያለ ነው። ቀጣይ በአጭር ጊዜ ውስጥ የአንደኛው ሩብ ዓመት አፈጻጸማችን ስንመለከት ተስፋ ሰጪ ውጤቶች ያለበት ነው። ቢሆንም በሚቀጥለው ልዩ ስራ መስራት ስላለብን እንደ ንቅናቄ እያደረገን እየሰራን ያለበት ሁኔታዎች አሉና ቀጣይ ወረዳዎች፣ ከተማ አስተዳደሮች በዚህ ላይ ልዩ ትኩረት መስጠት መቻል አለባቸው። ከማስመለስ አንጻር እስካሁን ድረስ የተመለሱት ምን ያህል ናቸው በሚል እና ከጥሬ ገንዘብም ጋር በተመሳሳይ እየገመገምን ያለንበት ሁኔታዎች አለ። ሆኖም ግን
እንደ ዞናችን አሁንም ቢሆን ካለው ዕዳ አንጻር ፈቀቅ አላልንም። በተለይ ግኝቶች ላይ አመላለስ ላይ ችግር አለ። እነዚህ ችግር ያለባቸውን ለይተን አሁንም ቀጣይ ላይ ትኩረት ሰጥተን እነዚህ ሀብቶቻችን በአግባቡ ተመልሰው ለታለመለት ለልማት መዋል እንዳለበት ነው። በዞኑ 5 መዋቅሮች ከሁሉም ውዝፍ ዕዳዎች ነፃ መውጣታቸው የተገለጸ ሲሆን ሌሎችም መዋቅሮች ነፃ እንዲወጡ ለማድረግ ሁሉም የድርሻውን መወጣት እንዳለበት ተጠቁሟል። በየጊዜው በተሰራው ስራ እስካሁን ድረስ ወደ 5 የሚጠጉ መዋቅሮች ከዕዳ ሙሉ በሙሉ ነፃ ሆነው የሚታዩበት ሁኔታዎች አሉ። ቀሪ ሌሎች መዋቅሮች ደግሞ ወደ 7 የሚጠጉ መዋቅሮች ከዕዳ ነፃ ለማውጣት ውስን ገንዘብ ዕዳ ያለባቸው በተለይም ከማዳበሪያ ገንዘብ ጋር ችግር ያለባቸው መዋቅሮች አሉ። ሌሎች ደግሞ እንግዲህ ከፍተኛ የሆነ የማዳበሪያ ዕዳ ያለባቸው መዋቅሮችም አሉ። በጥቅሉ እንደ ዞን ስንመለከት የማዳበሪያ ገንዘብ ጋር በተገናኘ በተለያዩ መዋቅሮች የገንዘብ ጉድለት እየተስተዋለ ያለበት ሁኔታዎች አሉና ይህን እንዴት አድርገን በአጭር ጊዜ ውስጥ ትኩረት ሰጥተን ሰርተን ከማዳበሪያ ዕዳ ነፃ ማውጣት መቻል አለብን የሚለው ነው እንግዲህ ዛሬ እንደ ግብረ ኃይል እየገመገመን ያለ ነው። ዞናችንን ከዕዳ እናውጣ ነፃ እናድርግ የሚለውን በቀኝ እጅ ይዘን ነው ግብረ ኃይሉ እየተንቀሳቀሰ ያለው። ስለዚህ በተለያየ አንግል ምናልባት ይሄን ምክንያት አድርጎ ምዝበራ ውስጥ ሰዎች እንዳይገቡ ለታለመለት ዓላማ መዋል ስላለበት ይህንን የማስመለሱን ስራ ሂደት አጠናክረን መስራት አለብን። በዞኑ ከ320 ሚሊዮን ብር በላይ የአፈር ማዳበሪያና የጥሬ ገንዘብ ኦዲት ግኝት መኖሩ የተነገረ ሲሆን ከ100 ሚሊዮን ብር በላይ ለማስመለስ ጉዳዩ የሚመለከታቸው አካላት በቅንጅት መስራታቸው ተገልጿል። ባለፈው 2017 ብቻ ከ317 በላይ አጉዳዮችን የኦሞ ኤጀንቶችን የህብረት ስራ ሁለገብ አመራሮችን የቅርንጫፍ ህብረት ስራ አመራሮችን እንዲሁም ደግሞ በኦሞ ባንክም ጭምር ክስ የተመሰረተበትና ከፍተኛ ገንዘብ በየመዋቅሩ ውሳኔ ያገኘበት ሁኔታ አለ። በኦዲት የተረጋገጠ እጅግ በጣም ብዙ ምናልባት የ3-4 ወረዳ ወይንም ከተማ አስተዳደር ሙሉ አመታዊ በጀትን ሊሸፍን የሚችል አይነት ግኝት ተገኝቶ ያን ለማስመለስ ስራዎች የሰሩ ናቸው። ለዚህ ከዞኑ ፋይናንስ ተቋም ህብረት ስራ ተቋማት ጋር ከግብርና ተቋማት ጋር እና እንዲሁም ከሌሎች ጋር በመሆን የማስረጃ ማሰባሰብ ስራ አጠናቀን ተጠያቂነት ስርዓትን እያመጣን ያለ ነው። ጥሬ ገንዘብ ላይ እንደ ወላይታ እንደ አጠቃላይ በሁሉም ከተማ አስተዳደሮችና በወረዳዎች ዞን ማዕከልን ጨምሮ ወደ 58 ሚሊዮን የሚጠጋ የገንዘብ ጉድለት ነው ያለው። ይሄንን ኦዲተሮች ኦዲት አድርገው ነው ሪፖርት ያቀረቡት። ባቀረቡት ሪፖርት ባለድርሻ አካላት የእርምት እርምጃ መወሰድ የሚገባውን ማስወሰድ አለባቸው። በውይይት መድረኩ የተሳተፉ የከተማ አስተዳደሮችና የወረዳዎች አፈጉባኤዎች በበኩላቸው ውዝፍ ዕዳዎችን ከማስመለስ አኳያ የሚታዩ ተግዳሮቶችን በማለፍ ከዕዳ ነፃ ለመውጣት በትኩረት እንሰራለን ብለዋል። በአሁኑ ሰዓት የመጀመሪያ ማዳበሪያ ዕዳ በአረካ ከተማ በአሁኑ ሰዓት ነፃ የወጣበት ሁኔታ አለ። ስለዚህ ይሄ የሆነበት ምክንያት ሁሉም ሰው ባለድርሻ አካላት ተቀናይተው ሰርተው ውጤት የመጣበት ሁኔታ አለ። ሌላው አሁን ዛሬ ከተነሱ ነገሮች አንዱ ጥሬ ገንዘብ ጉድለት ላይ ክፍተት አለ ብለን ይዘናል። ከዛ ውስጥ ጥሬ ገንዘብ ጉድለት ያለባቸው ግለሰቦች ለህግ እንዲቀርቡ ያደረግንበት ሁኔታ አለ። በዚህ አመት ወደ 2.8 ሚሊዮን እና ከዛ ብር በላይ አለ። ግን በዚህ ሩብ አመት ደግሞ 700 ሺህ እና ከዛ ብር በላይ አለ። ከዛ ደግሞ በዚህ ሩብ አመት እኛ አሁን ተመላሽ ያደረግነው በግብረ ኃይሉ 361970 ብር ነው ተመላሽ ያደረግነው። ይሄም በቂ አይደለም። ህብረተሰቡን ተጠቃሚ የሚያደርጉ መሰረተ ልማት ስራዎችን ለመስራት ውዝፍ ዕዳዎች ከማስመለስ አኳያ ሁሉም መረባረብ አለበት ተብሏል። ዳኞችና አቃቤ ህጋውያን በተለያዩ ጊዜያት ከሚወጡ ህጎች ጋር በመተዋወቅ የራሳቸውን ግንዛቤ ማዳበር እንዳለባቸው የወላይታ ሶዶ ዩኒቨርሲቲ የህግ ትምህርት ክፍል አስታወቀ። ዩኒቨርሲቲው ከዞኑ ከፍተኛ ፍርድ ቤትና ፍትህ መምሪያ ጋር በመቀናጀት ለዳኞች፣ አቃቤ ህጎችና ለፍትህ ተቋማት የአቅም ማጎልበቻ ስልጠና በሶዶ ከተማም ሰጥቷል። ዝርዝሩ የወላይታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው፣ እንደሚከተለው ይቀርባል።
የወላይታ ሶዶ ዩኒቨርሲቲ የሕግ ትምህርት ክፍል ዲን የሆኑት ዶክተር ቅዱስ መስቀሌ እንዳሉት ዳኞችና አቃቢ ሕጋውያን በተለያዩ ጊዜያት ከሚወጡ ሕጎች ጋር መተዋወቅና ግንዛቤ ማዳበር አለባቸው። አሁን ላይ ለሀገሪቱ ፈተና የሆነውን የሙስና ወንጀል ምርመራና ዜጎች ባልተገባ መንገድ ቅጣት እንዳይጣልባቸው እንዲሁም ባጠፋው አካል በተገቢው መንገድ ምርመራ ተደርጎ ችሎት ተከናውኖ ውሳኔ እንዲሰጥበት ለማስቻል ስልጠናው ወሳኝነት እንዳለው ዶክተር ቅዱስ አብራርተዋል። አሁን ለሀገሪቷ ፈተና የሆነው የሙስና ወንጀል አለ። ይሄ ሙስና ወንጀልን ምርመራው ምን ይመስላል? እንደ ፍትህ ተቋም እንደ ፍትህ አካላት አቃቤ ሕግ ኃላፊነቱን እንዴት መወጣት መቻል አለበት? ዳኛዎች ደግሞ ኃላፊነታቸውን እንዴት መወጣት አለባቸው? ምክንያቱም ተጠርጣሪ ይኖራል። የፍትህ አካላት አቃቤ ሕግ ያለው መንግስትን ወክሎ የሚከራከሩ ፍርድ ቤቶች ደግሞ እነዚህን አካላት ሁለቱን ባላንስ በማድረግ ዜጎች ባልተገባ መንገድ ቅጣት እንዳይጣልባቸው በሌላ መንገድ ደግሞ ያጠፋ አካል ደግሞ በተገቢው መንገድ ምርመራ ተደርጎ ችሎት ተከናውኖ ፍርድ ቤቱ በገለልተኝነት ውሳኔ እንዲወስኑና ለዜጎች ትምህርት ሰጪ እንዲሆኑ ለማስቻል ነው። የወላይታ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሙሉቀን ታደሰ በበኩላቸው የሙስና ወንጀል የቅጣት አወሳሰን በመመሪያ ቁጥር 3/2017 ሰኔ 26 ቀን የጸደቀ ሲሆን ከሐምሌ 1 2017 ዓ.ም ጀምሮ ተፈጻሚ እንዲደረግ መደረጉንም ተናግረዋል። የቅጣት አወሳሰን መመሪያ ቁጥር 3/2017 ሰኔ 26 ቀን 2017 ዓ.ም የጸደቀ ሲሆን ተፈጻሚ መሆን የጀመረው ከሐምሌ 11 2017 ጀምሮ ነው። መመሪያው መሰረታዊ የቅጣት ግለሰባዊ መርህን የሚቀበልና የቅጣት መወሰኛ ቀመር የሚያስቀምጥ በመሆኑ ውሳኔዎች ተገማች ወጥ እንዲሆኑ የሚያስችል ነው። ይህ በመላ ሀገሪቱ በተመሳሳይ ወንጀሎች ተመሳሳይ እና ተቀራራቢ የቅጣት ውሳኔዎች እንዲሰጡ በማድረግ የፍርድ ቤቶችን ታማኝነት የሚያሳይ። የወላይታ ዞን ፍትህ መምሪያ ኃላፊ አቶ እንዳሻው አባተ እንዳሉት ስልጠናው በዋናነት የፍትህ አካላት አዳዲስ የሚወጡ ሕጎችን እንዲያውቁ ግንዛቤ እንዲኖራቸውም ያደርጋል። አሁን የተሰጠውን ስልጠና ተግባራዊ ለማድረግ ቁርጠኝነት የሚፈልገው ዲሲፕሊን ወይንም ስነ ምግባር የሚያስፈልገው በተለይ ስልጠና እየተሰጠ ያለው ኢኮኖሚ ነክ በሆኑ ወንጀል ጉዳዮች ዙሪያ ትኩረት ባደረገ መልኩ ነው። ኢኮኖሚ ነክ ወንጀሎችን በተመለከተ የምርመራ ሂደት እንዴት ነው የሚመራው? የክስ መስራት ሂደት ምን መሆን አለበት? እንዲሁም የፍርድ አሰጣጥና የፍርድ አፈጻጸም ሂደቱ ምን መሆን አለበት? በተግባር ላይ ወይንም በስራ ላይ የሚያጋጥሙ እንቅፋቶችን እንዴት መሻገር አለበት የሚለውን ትኩረት ያደረገ ነው። ሰልጣኞች እንዳሉት ዳኞች ሕጉን ጠንቅቀው የሚያውቁ ቢሆንም ስልጠናው ተጨማሪ እውቀትና ክህሎት የሚያስገኝ ነው። በዞኑ በፍትህ አሰራር በርካታ ሪፎርሞች ቢኖሩም አንዳንድ ተግዳሮቶች እንዳሉ ጠቅሰው ስልጠናው ትልቅ አቅም እንደፈጠረላቸውም ተናግረዋል። ምናልባት ያው ዳኞች ሕጉን ያውቃሉ። ያንን ሕጉን ወደ ስራ በሚለውጡበት ጊዜ በሕጉና በተግባር መካከል ያለውን ክፍተት ፍንትው አድርጎ የሚያሳይ ስልጠና ስለሆነ ስልጠናው እጅግ በጣም ወድጄ ያለው ክህሎትን የሚጨምር ሞራል የሚሆን ስልጠና ስለሆነ በግሌ በጣም ወድጄዋለሁ። ከዚህ ከጸረ ሙስና ጋር ተያይዞ ከዚህ ከቅጣት አወሳሰን መመሪያ ላይ ሕግ የራሱ የሆነ ጸረ ሙስና ቅጣት ላይ ተሻሽሎ የመጣበት ሁኔታ አለ። ቀደም ሲል ቅጣት አወሳሰን መመሪያ አልወጣም ነበር። አሁን ቅጣት አወሳሰን መመሪያ ወጥቶበታል። በሱ ላይ ገብተን ቅጣት አወሳሰን መመሪያ ላይ ውሳኔ መስጠት እንድንችል ወይ ቅጣትን ማኖር እንድንችል ይረዳናል ስልጠናው። በጋራ በምንሰራቸው ከወንጀል ምርመራ ጀምሮ እስከ ውሳኔ ሂደት ያለውን አሳልጦ ከመምራት አንጻር ከማስኬድ አንጻር ለኛ ትልቅ አቅም የሚፈጥር ስልጠና ነው። በተለይ ከዚህ ቀደም በነበሩ አሰራሮችም የፍትህ ስርዓቱ ላይ በርካታ የሪፎርም ስራዎች የተካሄዱ ያሉ ቢሆንም ያሉ ተግዳሮቶች አሉ። በተለይ ከዚህ ከአቃቤ ሕጉ ከአቅም ጋር ተያይዞ ከክህሎት ጋር ተያይዞ ያሉ የሚነሱ እንግዲህ ሕግ እንደምናውቀው ከጊዜ ወደ ጊዜ እየተለዋወጠ የሚመጣ ነውና አዳዲስ ሕጎችም እየወጡ ያሉበት አሁን ከቅጣት አወሳሰን መመሪያም ጭምር እንደ አዲስ የመጣ ከመሆኑ ጋር ተያይዞ ቀጣይ ይሄን ከዚህ በፊት የነበሩ ጉድለቶችን አርመን
ቀጣይ የፍትህ ስርዓቱን ለማረጋገጥ ትልቅ አቅም ይፈጥራል። ዘገባው የወላይታ ዞን የመንግስት ኮሚኒኬሽን መምሪያ ነው። ከጊዜ ወደ ጊዜ እያደገ የመጣውን የከተማውን እድገት የሚመጥን የመብራት አገልግሎት ተደራሽ ባለመደረጉ ምክንያት በኑሯቸው ላይ ጫና እየፈጠረ መሆኑን የዲምቱ ከተማ ነዋሪዎች ተናገሩ። ከመብራት ተደራሽነት ጋር ተያይዞ ከከተማው ነዋሪዎች የሚነሱ ቅሬታዎችን በአፋጣኝ ለመፍታት ከተማ አስተዳደሩ በትኩረት እየሰራ መሆኑን የከተማዋ ከንቲባ አቶ አሻግር ዮሐንስ ተናግረዋል። ከተማ አስተዳደሩ ይህንን ችግር ለመቅረፍ የጀመረውን ስራ ውጤታማ ለማድረግ አስፈላጊውን ድጋፍ ለማድረግ ቁርጠኛ ስለመሆናቸውም ነዋሪዎች ገልጸዋል። ለአማኑኤል ጃጊሶ ዘገባ ዳግም ማዴቦ። በዲምቱ ከተማ አስተዳደር የሚኖሩ የህብረተሰብ ክፍሎች የመብራት አገልግሎት ተጠቃሚ መሆን ከጀመሩ እነሆ ከ20 ዓመታት በላይ ተቆጥረዋል። በወቅቱ የኃይል ተጠቃሚዎችን ቁጥር መነሻ በማድረግ በሁለት ትራንስፎርመር አገልግሎት መስጠት ጀምረዋል። የከተማውን እድገትና መስፋፋት መነሻ በማድረግ የኃይል አቅርቦት የማሳደግና ተደራሽ ከማድረጉ አንጻር የተሰሩ ስራዎች አለመኖራቸው በነዋሪዎች ዘንድ ቅሬታን ፈጥረዋል። በዚህ ምክንያት ነዋሪዎቹ ለዘርፈ ብዙ ችግሮች መጋለጣቸውን ነው የሚናገሩት። መብራት እዚች ማዶ ከዚች ማዶ እዚች ቅርብ ያለ ወደዚህ በስፋት ባለመዘርጋቱ የተነሳ ከፍተኛ የጨለማ ችግር አለ። ህገወጥ ባልሆነ መንገድ ወደዚህ በመዘረጋቱ በመንገድ መበጠስ አለ፣ ጉዳት ማድረስ አለ። እንደገና ሽቦዎች በውድ ዋጋ ተገዝቶ የመሰረቅ ሁኔታ አለ። በጣም እስከ ዛሬ ድረስ በእውነት ሊመለሱ በአስቸኳይ ሊመለሱ ከሚገቡ ነገሮች አንዱ ሆኖ ባለመመለሱ ከፍተኛ ቅሬታ ይሰማናል። ወደዚህ ይሄ ከተማ በርካታ የሰፋ ከተማ ነው። በርካታ ህዝብ ያለው እና ማብራት የለም። በኩራዝ ትንሽ አቅም ያሉት ሶላር ገዝቶ ሶላርን ይጠቀማሉ። እንደምታዩት ነው። ከ200 ከ300 ሜትር በላይ ሽቦ ገዝተን በእንጨት ህገወጥ ዝርጋታ እየተደረገ ነው። ያም ከመብራት ኃይል ጋር ስንት ፍትግ ያለ ጭቅጭቃ አይቻልም ህገወጥ ነው በሚባልበት ሁኔታ በብዙ ችግር ይህን መብራት ለመጠቀም እየታገልን ነው። የመብራት አገልግሎት ተደራሽ አለመሆኑ የሚያደርሰው ችግር በዚህ አበቃም። መብራት ተደራሽ አለመሆኑ ባለን ሙያ በአካባቢያችን የመብራት ኃይል ተጠቅመን ስራ ፈጥረን እንዳንሰራ ማነቆ ሆኖብናል ባይ ናቸው የከተማዋ ነዋሪዎች። ግን ይሄ መብራት ባለመኖሩ ችግር ስቃይ እያየ ነው። ሰው ሁሉ ስራ ሆኖ ነው ያለው። ወጣትም ሆነ ሴትም ሆነ ወንድ ሁሉም ሰው ስራ ሆኖ ነው ያለው። ምክንያቱም መብራት ቢኖር ኖሮ የተለያዩ ስራዎች አሉ። ይህን ስራ ለመስራት መጀመሪያ ወሳኙ መብራት ነው። ስራውን እዚህ ጋር ፈጥሮ እርስ በርስ ብር እንኳን ተደራጅተው እንኳን ወስደው በበራፋቸው ቁጭ ብለው እንዲሰሩ መብራት ቢገባ በርካታ ስራ ይቀነሳል። እንደገና ሴቶቹን በበራፋቸው በተለያየ ነገር አድርጎ ይጠቀማሉ። ከመብራት ተደራሽነት አንጻር እንደ ከተማ አስተዳደር ሰፊ ችግሮች መኖራቸውን የሚገልጹት የዲምቱ ከተማ ከንቲባ አቶ አሻግር ዮሐንስ የመብራት አገልግሎት ዘርፈ ብዙ ጠቀሜታ የሚሰጥ ቢሆንም ተደራሽ አለመሆኑ በከተማዋ እድገት ላይ አሉታዊ ተጽዕኖ እያሳደረ ነው ብለዋል። መብራት ለብዙ አገልግሎት ይጠቅማል። መብራት ለንግድ ስራ ይጠቅማል። መብራት አንድ አካባቢ ውብ እንዲሆን ያደርጋል። መብራት ከተማነት እንዲስፋፋ ያደርጋል። መብራት ብዙ አገልግሎት ብዙ ጥቅም ይሰጣል። በንግድ ስራ ላይ ከፍተኛ ተጽዕኖ እያሳደረ ነው። ቅድም ብያለው ማዶ አሁን የጀመረው አዳሪ ትምህርት ቤት አካባቢን ከፍተኛ ተጽዕኖ እያሳደረ ነው። ሌላው ቅድም ማህበራት ኢንተርፕራይዞች በውድ ወርክ ሜታል ወርክ እዛ አካባቢ ተደራጅተው የሚሰሩ ያንን ስራ እንዳይሰሩ የመብራት ከፍተኛ ተጽዕኖ እያሳደረ ያ ብቻ አይደለም ኢንቨስትመንት ለመሳብ ሁሉ አሁን እዛ የህዝብ በመሬት ባንክ ገቡ ለኢንቨስትመንት የተመቻቹ ብዙ መሬቶች አሉ። ግን ያንን መሬቶች ኢንቨስትመንት መጥቶ ወደ ስራ ለማስገባት መብራት ያስፈልጋል። ስለዚህ ከንግድ ትስስር ካለው ቀጣይ ከከተማዋ እድገት ጋር ባሉ ነገሮች ሁሉ መብራት ያለ መኖር ከፍተኛ ተጽዕኖ እያሳደረ ነው። ከመብራት ተደራሽነት ጋር ተያይዞ ከከተማዋ ነዋሪዎች የሚነሱ ቅሬታዎችን በአፋጣኝ ለመፍታት ከተማ አስተዳደሩ በትኩረት እየሰራ መሆኑን የገለጹት የዲምቱ ከተማ ከንቲባ አቶ አሻግር ዮሐንስ የተጀመሩ ስራዎች በቅርቡ ተጠናቀው ህብረተሰቡ አገልግሎት የሚያገኝበት ሁኔታ ይፈጠራል ብለዋል። ከተማ ላይ ከፍተኛ የሆነ የመብራት ፍላጎት አለ። እስካሁን ግን 2 ትራንስፎርመር ኦቨርሎድድ የሆነ እንትን ተሸክሞ ያለበት ሁኔታ ነው ያለው። ስለዚህ አሁን ከመጣን ጊዜ ጀምሮ
የመብራት ችግር ለመፍታት ከህብረተሰቡ ጋር ተወያይተን ከተማ አስተዳደሩን ችግር ለመፍታት አንድ ትራንስፎርመር ቶሎ ተገዝቶ እንዲቀርብ የሚል ነገር ከመብራት ኃይል ዲስትሪክት ጋር ተነጋግረን ሁሉን ነገር ጨርሰን ፕሮሰስ ውስጥ ገብተን እየሰራን ነው ያለነው። ግን የሚያስፈልገው 2 እና 3 ትራንስፎርመር ከዛም በላይ ስለሚያስፈልግ ከኛ የሚጠበቀውን እያደረገን መንግስትን ከራሱ ከሚመለከተው ባለድርሻ አካላት ጋር በቅንጅት ተሰርቶ ችግሩ የሚፈታበት አግባብ ይፈጠር። ከተማ አስተዳደሩ ችግሩን ለመቅረፍ ከመብራት ኃይል ጋር የጀመረውን ስራዎች ውጤታማ ለማድረግ አስፈላጊውን ድጋፍና ትብብር ለማድረግ ቁርጠኛ መሆናቸውን ነዋሪዎች ተናግረዋል። መንግስት የራሱን ድርሻ ያቅሙን ይዞ እኛንም ደግሞ የሚያሳትፍበት ሁኔታ ከተፈጠረ ማንኛውንም ከኛ የሚፈለገውን አስተዋጽኦ ለመክፈል ማንኛውም በዛሬ እንኳን ቢጀመር ወተን ለመስራት የድምቱ አካባቢ ህዝብ በጣም ፈቃደኛና እንዲሁም ደግሞ አቅምም ያለው ህዝብ እንደሆነ አምናለሁ። ይሄ አካባቢ ህዝብ የልማት ሰው ነው። ከመንግስት ጋር ይቆማል፣ ይሄዳል። አሁንም ቢሆን ይሄ የማብራት ጉዳይ ከሆነ በጉልበትም ሆነ በገንዘብ ሆነ መንግስት ባስቀመጠው አቅጣጫ መሰረት ሰው ተሳትፎ የፍላጎት አለ ለመሳተፍ ፍላጎት ስላለ ሁሉም ሰው ይፈልጋል፣ ይሳተፋል። ህዝቡ በሚችለው አቅም ሁሉ ከከንቲባው ጎን ስለሆነ በሚገባ በመረባረብ ለኛ መብራት ጥያቄ የመጀመሪያው ጉዳይ መሆን አለበት። በዞኑ የሚገኙ ከተሞች የብልጽግና ተምሳሌት እንዲሆኑ በትኩረት እንደሚሰራ የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ተናገሩ። የኮሪደር ልማት ስራ በከተማው መተግበሩ ዘርፈ ብዙ ችግሮችን በመቅረፍ ለከተማው ልማትና እድገት መፋጠን የጎላ አስተዋጽኦ እንዳለው የገለጹት ደግሞ በጌዲዮ ዞን የወናጎ ከተማ ነዋሪዎች ናቸው። የወናጎ ከተማን ገጽታ እየቀየረ የሚገኘው የአንደኛው ምዕራፍ የኮሪደር ልማት ተመርቆ ለአገልግሎትም ክፍት ሆኗል። ለጌዲዮ ዞን መንግስት ኮሚኒኬሽን መምሪያ ዘገባ ነህሚያ ገነቱ። የኮሪደር ልማቱን መርቀው የከፈቱት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ከተሞችን የማስዋብ ስራ በዞኑ በሁሉም ከተማ አስተዳደሮች ተጠናክረው እንደሚቀጥሉ ተናግረዋል። የወናጎ ከተማ ቀድሞ የነበራትን ገጽታ ቀይሮ የቱሪስት የኢንቨስትመንትና ምቹ የመኖሪያ ከተማ ለማድረግ የተጀመረው ተግባር በመስራት መለወጥ እንደሚቻል ማሳያ መሆኑን ነው ዶክተር ዝናቡ የገለጹት። ሁሉንም ከተሞች የብልጽግና ተምሳሌት እንዲሆን ለሰዎች ለኑሮ የሚመች ከተማ የማድረግ ስራ ከተጀመረ ወዲህ በዞናችንም ያሉ ከተሞች በአጠቃላይ ሰፋፊ ስራዎች እየተሰሩ ይገኛል። በዚህ ላይ እየመጣ ያለው ከተማውን ከማስዋብ በዘለል ከተሞች ምቹ፣ ሳቢ፣ ለኑሮ የሚመቹ እንዲሆኑ ትልቅ ስራ እየተሰራ ይገኛል ማለት ነው። እነዚህ ነገሮች ለወደፊት ከተሞችን ማዕከል አድርገን ከተማንና ገጠርን እንድናስተሳስር ትልቅ አቅም የሚፈጥሩ እንደሆነ በቅርብ ጊዜ በተጀመሩ ከተሞች በዞናችን ውስጥ በሚገኙ ማየት ችለናል ማለት ነው። የጀመርናቸው የኮሪደር ልማት ስራዎች ዞናችንን የተሻለ ገጽታ፣ ከተማችንን የተሻለ ገጽታ እየገነቡ ይገኛሉ ማለት ነው። ስለዚህ ይሄ ትልቅ ሌሰን የምንወስድበት እንደሆነ ሁላችንም እናውቃለን። የወናጎ ከተማ አስተዳደር ከንቲባ አስራት በየነ ከተማው የአስተዳደር መዋቅር ካገኘችበት ጊዜ ጀምሮ ያላትን ጸጋ በመጠቀም ምቹና ውብ ከተማ ለመገንባት ከፍተኛ ጥረት እየተደረገ መሆኑን ተናግረዋል። በዛሬ ዕለት ለተጠቃሚ ማህበረሰብ ለአገልግሎት ክፍት የምናደርጋቸው ፕሮጀክቶች የ1 ኪሎ ሜትር የኮሪደር ልማት ስራ ብቻ ሳይሆን 4 ዋና ዋና መንገዶች፣ የጌጠኛ ድንጋይ ንጣፍ፣ 1 ድልድይ፣ የ4 ኪሎ ሜትር የመንገድ ዳር ማብራት ወይንም ፓውዛ ተከላ እና ሌሎች ደረጃን የጠበቀው የመዝናኛ ወይንም የአረንጓዴ ስፍራም ጭምር በጋራ የምናስመረቅበት ነው። ከተማችን ከምስረታ ወዲህ ለአብነት በመሰረተ ልማት የተሰሩ ስራዎችን እንደዛ አይነት ሰፋፊ መድረክ አዘጋጅተን ከህዝብ ጋር በጋራ ባናስመርቅም ነገር ግን ሰርተን ጨርሰን ለአገልግሎት ክፍት ያደረግናቸው ፕሮጀክቶች በርካታ ናቸው። የኮሪደር ልማቱ ዘርፍ ብዙ ችግሮችን በመቅረፍ ለከተማው ልማትና እድገት መፋጠን የጎላ አስተዋጽኦ እንዳለው የተናገሩት የከተማው ነዋሪ አቶ እምሩ ዘለለው ከቅርብ ጊዜ ወዲህ በከተማው የሚታየው ለውጥ እንዳስደሰታቸው ገልጸዋል። ወናጎ በርካታ የገቢም ሆነ የትኛውም ጸጋዎች አላት። አሁን ለምሳሌ እንደ ከተማ ውስጥ ስናይ በአገር አቀፍ ደረጃ ታዋቂ የሆነ የከብት እና የእንስሳት ገበያ አለ። ማር ብሉ፣ ቡናም በተመሳሳይ
እንሰት የገበያ አማራጮች አሉና ለማንም ምቹ የሆነች ከተማ ነች ማለት ነው። ከመብራትና ከውሃ ከኢንተርኔት ዘለለ እነዚህ ምቹ የሆኑ ነገሮችን ከመፍጠር አንፃር ምንም ነገር እንዳልነበረ የሚታወቅ ነው ማለት ነው። ስለዚህ ራሷን ከቻለች ደግሞ ማለት ከዚህ ከለውጡ ወደዚህ ራሷን ከቻለች በዚህ በከተማ አስተዳደር ከሆነች በኋላ ይሄ ሁሉ ለውጥ የሚታይ ኮሪደር ልማት ከተጀመረ በኋላ እጅግ በጣም ደስ የሚልና ምቹ የሆነ ለከተማ ነዋሪም ለአይን እይታም የሚስብ የሚማርክ ነገር ያለበት ነው። በፊቱና ያሁኑን ማወዳደር በእርግጥ አይቻልም። ልማቱን የመጠበቅና መንከባከብ ከሁሉም ይጠበቃል ያሉት ሌላኛዋ የከተማዋ ነዋሪ ወይዘሮ ምትኬ ጀንበር ናቸው። የመንገዱ ጥበት በብዙ ሰዎች ላይ የትራፊክ አደጋ እየደረሰም ስለነበረ አሁን ላይ ግን ኮሪደር ልማት ከተሰራ ወዲህ ልዩ ውበት ያላት ከተማ አይተን የማንጠግባት ከተማ እንደሆነች ነው ዛሬ ላይ ያየው። የህዝብን ደህንነትም ጭምር እንዲጠበቅ ያደረገ ልማት ብዬ ነው ለራሴ የሚወስደው ማለት ነው። እኔ የሚወስደው ኃላፊነት በተቻለኝ መጠን ባለኝ ሀብትም ሆነ ባለኝ ገንዘብም ሆነ አንደኛ ከተማዬን ከዚህ በኋላ ለመርዳት ሙሉ ፐርሰንት ዝግጁ ነኝ። ሁለተኛ ደግሞ የተሰራውን ልማት የራሴ ልማት ነው ብዬ መጠበቅ አለብኝ። በምረቃ ስነ ስርዓቱ ላይ የጌዲዮ ዞን የወረዳዎችና ከተማ ከንቲባዎች፣ የጌዲዮ ባሌ ስርዓት መሪዎች፣ የሃይማኖት አባቶች፣ የከተማዋ ነዋሪዎችና ጥሪ የተደረገላቸው እንግዶች መገኘታቸውን የዘገበው የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።